የድናት እንግዲህ የዲብ እናት እንዴት መጡ? ድንገት ሲመጡ እኮ ነው በሰላም ነው የመጡት። ለምንድን ነው እንደዚህ በሰላም ነው? ምን ነው ደነገሽ? የሆነው ነገር እንግዲህ አሁን አንድ ነገር በትሆን ያ ዶክተር ይናገርብኛል። ውሃን ጭሌ ብላታለች የአደይ እናት። እንግዲህ ጓደኛሽ የት ሄዳ ነው? የለችም እንዴ ትላታለች። ልጅ በጣም እንደሚወድሽ አይቻለሁ አደይ ትላታለች። ማለት አንድ እንግዲህ ቀጣይ እድል ልሰጥሽ ፈልጋለሁ። ሌባ አንቺ ተመጣሽ አስቸጋሪ ሊሆን ወስኗል። ግን እኮ ሊሆን ነበር እሱ ታወደዳት ምን ያንጠርጋል? የሆነ ተንኮል አስባላን ነው ልጅቷ አደይ። እኔን እንደምልሽ እናት እንግዲህ እምልሽን ታረጊያለሽ። ስለ ቤተሰቦች ተገቢ መናገር የለብሽም ነበር። ለቤት እኮ እንግዲህ ስትገቢ ስለ አንቺ የሰማሁት ነገር ጥሩ አይደለም። ምንድን ነው እያለች እንግዲህ አደይም ታጣራለች። ምንድን ነው ቤተሰብ እንደዛ ሁሌ እየሰራሁኝ እንኳን ካልኩ እኔ እምልሽን ሁሉን ነገር ማድረግ ትችያለሽ። ስለዚህ ከዛም በፊት መቼም ይቅርታ እንድታደርጊልኝ እየጠበቅሽኝ አይደለም አይደል? አንቺ የተናገርሽው ለእኔ ብላ ብዙ ነገሮችን ሚስክኖ እናቴ ለሱ ክሰሽሻለሁ። ልክ ልጄ እንድታገኙና እንድትፈላለዩ እፈልጋለሁ ትላታለች። ትንሽ ጊዜ እፈልጋለሁ ላስብበት ትላለች። ቀድማችሁ እንግዲህ ልትጋቡ ወስናችኋል ነበር። እንደፈለግሽ መሆን ትችያለሽ፣ ግን ብዙ እንዳታስጠብቂኝ ውሳኔሽን ቶሎ አሳውቂ ትላታለች። አደራሽን ለሊብና ነግሪው ትላታለች። አደይ እንግዲህ ተንኮል ልታስገባት ትችላለች። አደይ ብትጠነቀቅ ሀሪፍ ነው። ዴዊና ውሳኔሽን አሳውቀኝ ብላ ትሄዳለች። ሰላማዊ ትላታለች። እንደማታስጠብቀኝ ደግሞ ተስፋ አደርጋለሁ ትላታለች። አደይ ግን ዝጋም በአጭር ጊዜ ለምንድን እንደዚህ ቃሏን እንትን ልትል ቻለች? ለእሱ እንዲናገር አልፈለገችም። ሰፕራይዝ ልታረገው አስባለች እያለች ነው። አነጋገሯ እኮ ጥሩ ሆኗል። አደይ ግን መጠንቀቅ አለብሽ እያለች ትገኛለች። እኔ እንግዲህ ንገሪያት በቃ አደይ መጠንቀቅ አለባት። የተመካከሩትን አላሰበችም። ወይንም እሷን ማስወገድ እንዳለበት ዶክተሩን ተናግራ ነበር። ለሊ ትክክል ናት፣ መጠንቀቅ አለብሽ እያለች ትገኛለች። ብቻዋንም ሆነ ምንም ሆነ አደይ መሄድ የለባትም። አደይ አሁን ላይ የድብና ተንኮል እየሰራችባት ትገኛለች። እንደዚህ ካልሆነ ከልጅ ጎን ትጠፋለች ባለማለት እና እኔ የሆነ ነገር አስቤያለሁ። ፊቷ ላይ አሲድ እንዲፋባታለን አደይ ነኝ እያለች ታናግራታለች። አሁን ደርሻለሁ። እሺ የት አካባቢ ነው ትላታለች። አሁንም እመጣው ብላ ታናግርና ስልክ እሺ በቃ እመጣለሁ ብላ አደይም ስልኩን ትዘጋለች። እንደዛ ከሆነ ልብስ ቀይሪ ትላታለች። ያምራል እኮ አደይ ከዚህ በኋላ የሚያምር ፈልጊ ብላት፣ ግን ብቻዋን መሄድ የለባትም። ይሄ ምን ማለት ነው? የሰራችሁ ወንጀል እንዴት ልትለቋችሁ ይችላላችሁ? ምን አድርጋችሁ ነው? ሁሉም ወንጀል የተሰራው በገጀራው ነው። መድኃኒቱ የተገባው ቤዛንም አስገድዶ ያሰራት እሱ ነው። ይህንም ምን አይነት ጥፋት ስለሌለ እንግዲህ እሱ አለቋታል። ለሊጋ እንደዛ ማድረግ በቂ አይደለም፣ በቂ አይደለም ይላል። ያደረገችው ወንድሟ ስለታገተ አማራጭ ስላልኖረ ነው። የሁሉንም የገንዘብና የሁሉም የስር ቅጣት ታርማን የወጣችው ይሄ ሁሉ የገንዘብ ስራ ነው። አዎ ማንም ገንዘብ ስላለው አይወጣም። በምርመራውና በማስረጃ ከሆነ ሊቀጣ ይችላል። ይሄ ጥሩ ነው። እሺ የምነግርህ ነገር እንግዲህ ቤዛ በድጋሚ ወንጀል መስራቱ አይቀርም። እንዲያሆነውና ገጀራውና እንድትለቋት አይደለም። ከዛ በፊት የራስህን እርምጃ ብትወስድ ይቻላል። መረጃ የሌለውና ያለ መረጃ ከሆነ እኔ ምንም ላድርግ አልችልም። ፍርድ ቤቱ እኮ ለቋታል። ምንም ምርጫ የለኝም።
እሺ ጥሩ ነው ይላል ዶክተሩም። ሆን ብላ ለማሚ ነገረቻት። እንኳን ደስ አለሽ፣ ሁሉም ነገር ተሳክቶልሻል እሺ እያላት ይገኛል ዴቭ። እሺ ምንድን ነው? ፍቅር ፈልጊያት ነበር። ለምን ጉዳይ? የምጠይቀው ጉዳይ ነበረኝ። እሺ ብዙሃን ነግራት አትወጣም። እዛ ውጭ ፈልገዋት በኋላ ተመልሼ እመጣለሁ ይላል። እንግዲህ ሄደ። ቁጭ በይ የትም አትወጭም፣ አርፈሽ ቁጭ በይ ትላታለች። እንግዲህ ያው የፈለጋት ዳይመንድ ነበረ። ስለ ዴቭ ላናገራት ነበር። ስለዚህ ቁጭ በይ አንቺ ነሽ በቃ የተናገርሽው። አሁን ምን ላድርጋችሁ? ትዬታ አስገባችሁ ክብኛል። ግራ ገባኝ። ምን ላድርግ? ችግራቸው መከራ ሆነብኝ። አሹ ሰተት ብለህ ሳሎን ትገባለህ። አንቺ ምን አገባሽ? ሳሎን ተቆጣጠሪ ብሎሽ ነው። አንተም ደግሞ ሌላ ንዴት ትጨምረባቸዋለህ። አስቤ አይደለም። ኪንጎና ዳይመንድ ፍቅርን ታመጣ ስላሉኝ ነው። ስለዚህ ምን ላድርግ? እኔ ግራ ገባኝ። ምን ላድርግ? አሹን ግራ ገባው። ለዶክተሩ አደይ ላይ እንግዲህ የሆነ ነገር እንዳረጋት ትነግሪዋለሽ። እዚህ ያስኩትን ነገር ደግሞ እና አሽቆጥቁጠን እንጠበቃቸዋለን። አደይ እና ዴቭ ከዛ ሩም ውስጥ አስገባታለሁ። አንቺ ደግሞ ለዶክተሩ አደይ ለጎዳት እንደሆነ ትነግሪዋለሽ። ከመሳሳይ ሩም ውስጥ እንዲገቡ እናደርጋቸዋለን። እሺ ከዛም በኋላ ዴቭ መጥቶ ያያቸዋል። አይኗን ከዛ በኋላ እንዳያዩ አልፈልግም። ጥሩ ሀሳብ አንጥተሻል ማሚዬ፣ ሂጂና ንገሪው። እሺ መሄድ ያለብኝ እሺ ትላለች። እንግዲህ ይሳካል አይሳካም እንዴ? ዛሬ ሁሉንም ነገር መጨረስ አለብኝ። ልጄ መጫወቻ ሳያረጉብኝ ተንኮል እያሰቡላት። ይሄ እንኳን ቀላል ነው። በነገራችን ላይ አደይ የሆነ ነገር ጉዳይ እንትን ችግር እንዲያደርሱባት እንጂ ይሄ በጣም ቀላል ነው። ፍቅር መሆን የለበትም። ዝም ብዬ ማሰከር ዝም ብዬ አላይህም። እንደዚህ መሆን የለበትም ስትል ነበር። ፍቅር ምንድን ነው መሆን? ምንድን እንደዚህ የሚያደርግሽ ምንድን ነው? ሊፍ ጥሎን ሊሄድ ነው እንዴ? ዝምታ ያለሽ? ስለዚህ ዘላለም አለምነው እኮ ከኛ ጋር ሊሆን አይደለም የመጣው ለጊዜ መሆን ነው። ፍቅር እንደዚህ የምትተኘው እንዴት ነው? ምን አዲስ ነገር አለ? ይልቁንስ ያደይ ነው ይችን ጸባይ የሌለ ልጅ ማግባቱን ነው። እንደዛ መሆን የለበትም። ቤሪ ማግባት የለበትም። ፍቅር እኔ እና አንቺ ስላልን እኮ የሚሆን ነገር የለም። እናቱ እኮ ስና ጨርሳለች። አንቺ አናግሪያት። እዚህ ነው መሆን ያለበት። ስለዚህ ከማግባቱ በላይ መሄዱ ነው። ልጅ እኮ እማዬ ለእኔ እኮ ሊብ ምን እንደሆነ አታውቂም። ጥሩ ወንድምሽ እንደሆነ አውቃለሁ። አትዲ ብለሽ አታስጨንቂው። እሱም እኮ መሄዱን አልፈለገም። ለእናቱ ሲል ነው የሚሄደው። እማዬ ሊብ ሊሄድ ነው እንጂም ዝም አልሽ? አዎ ፍቅር ሄዶ ያሰበውን አሳክቶ ተመለሰ ይመጣል። እሷ እኮ ተረሳችው። እንግዲህ ትተዋለች። ከዶክተር ጋር አለሟን እየቀጨች ነው። እንዴት ሆኖ የማይመስል ነገር እንደታወሪ። እሺ ሩታ ታውቃለች እማዬ ትላታለች። ሊብን በዶክተሩ ቀይረዋለች አድርገዋለች። ካላመንሽኝ ላሳይሽ ይችላለሁ። እንደዛ አታድርጊ። በእነሱ መሀል ምንም አያገባሽም። ይሄን ደግሞ ከሰማ ሊብ ይናደዳል። የሰማሽውን እንዲያየሽው ነሽ አታውሪ። ስለዚህ እያስጠነቀቀቻት ትገኛለች። ፍቅር ግን ያው ተንኮል አስባለች። የዲብ እናት ሰላም ነው እና ከበፊቱ እኮ ትንሽ ቀዝቀዝ ብለህ ችግር አለ ትላለህ እንዴ? ደግሞ እንዴ ያረከውን ነገር ረሳህ እንዴ? ስለ አደይ ተቀይመኛል አይደል ይለዋል። መቀየም አንድና ሁለት አለው እና አንተ ሆነብኝ ነው እንጂ ጦርነት እኮ ነበር ማነሳው። ከዛም በኋላ እንግዲህ ሰርግ ሊሰረግ ትተዋለህ እንዴ? እኔ ምን ማድረግ አለብኝ? እሺ ምንም ማድረግ አልቻልኩም። ብዙ ማድረግ የማትችላቸው ነገሮች ነበር። አንተ ግን ማድረግ አልፈለክም። እንደዛ አይደለም ዳይመንድ፣ እኔ እንደዛ አላሰብኩም። እንዴ ነው ያሰብከው? እንግዲህ ዴቭ ከዚህ በኋላ እንዴት አድርገህ ልጎዳን ነበር የፈለከው? ስለተፈጠረው ነገር በጣም አዝኛለሁ። ልጅቱን እኮ የሌለ ለኔ ያስደበርካ እንደዚህ ይደረጋል?
አይደረግም እያለ ይገኛል። እስቲ አንተ በእኔ ቦታ ሆነ ተመልከተው። ምንም ማድረግ ነበረብኝ እና ለማናቸውም ቤተሰብ ላይክ ሼር እያደረጋችሁ